ኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው ሰው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርገው ሚያ ይኖራል አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች ዊዝደሞች ጥበቦች የተከማቹ ዕውቀቶች ተስፋዎች ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በመትመሩት በመታገለገሉት ማህበረሰብ ይሆናል ማለት ነው እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ የማንኛውም ግብዓት ውጤት ይጥላል ውጤት ደግሞ ሌላ ግብዓት ይሆናል ተያይዞ ይሄዳል ማህበረሰብ እንለውጣለን የተለወጠ ማህበረሰብ እኛን ይለውጠናል አካባቢ ለመቀየር እንሰራለን የተቀየረ አካባቢ መልሶ ራሳችን ይቀየርናል በዚህ ምግግቦች ነው እድገት የሚመጣው ይሄ ሲመጣ ግን ሁሉ ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸው አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቀን እኛ ማህበረሰባችን ምን ላይ ያትኩር ወዴት ያማትር ወዴት እንውሰደው ምን እንዲታየው እናርገው የሚለው መውሰድ ነው ሟርት እናሰማው ለቅሶ እናሰማው ወይስ ተስፋ እናሳየው ወደ ተስፋው እንደሄድም ልምዶች እናቀብለው አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው ሀገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል በጣም አመሰግናለሁ ሰውነት አቤ ወደ አንተ ልምጣ እንግዲህ ሬድዋን ሁሴን የሞራል አባት የጋዜጠኝነት ስነ ምግባር መምህር ኢትዮጵያዊነት አብራራው ሆኖ ተከስቷል ደግሞ ታልቅሱ እያለ ነው እሱም በተዘዋዋሪ ስለ ኢትዮጵያ ብልጽግና ከዳመና በላይ እየቀዘፍን ነውና ያንን ለትውልዱ ሰበኩ እያለ ጋዜጠኞችን ሰብስበው እያደከመ ነው እንግዲህ ኢትዮጵያን ከፍታ የሚጠላ ጤነኛ አይምሮ ያለ ሰው ያለ አይመስለኝም ለማንቋሸሽ ሄደበት ርቀት ይታወቃል ያው ከህዋት ጊዜ ጀምሮ የነበረ ካድሬ ስለነበረ ያንኑ እንግዲህ ኮፍያውን ቀይሮ በአዲስ መልኩ ደግሞ ተከስቷል ሁለተኛው ዳንኤል ሊሆን እያኮበኮበ ይመስላል አቤ እዚህ ላይም ያንተን ምልከታ አስተያየት ስጠንና ኦኬ አመሰግናለሁ እኔ ኢትዮጵያ ቴሌቪዥን ይሄን ፕሮግራም ሲያስተላልፈው ስልኬ ላይ ደጋግሜ ነው እንትን ያልኩት አሁን እናንተ ያሰማችሁን የተከበሩ የአቶ ሬድዋን ድምጽ አይ ቲንክ የመጀመሪያው ሁለተኛው ላይ አላውቅም ነገር ግን የመጀመሪያው ላይ ከዚህ ከቴዲ ሙዚቃ ጋር በተያያዘ አይ ቲንክ እሱ ነው አሁን እንግዲህ ለመንግስት ከጠቅላይ ሚኒስትሩ ጀምሮ ምክትል ጠቅላይ ሚኒስትሩ አሁን ደግሞ የአቶ ሬድዋን ሁሴን ደህንነቱ ከፍተኛ ሹም ሌሎቹም ካድሬዎች ትተናቸው ታችም መሀል ላይ የሚያሉት ትተናቸው ነገር ግን በአገር ምሪት ደረጃ ቁንጮ የሆኑ አካላት ያነሷቸውን ሀሳቦች እኔም አዳምጫለሁና አቶ ሬድዋን አንደበተ ርቱዕ እንደሆነ አውቃለሁ መምህርም እንደነበሩ አውቃለሁ እንደኔው መምህር ነበሩ በኢትዮጵያ ፖለቲካ ውስጥም ከህወሓት ጀምሮ ከተቃውሞ ጎራ ጀምሮ ተቃዋሚ ፓርቲን መስርተው ከመምራት ጀምሮ ሲመሩ እንደነበር ይታወቃልና በጣም የሚገርመው ነገር መገናኛ ብዙሃን ለሀገር ግንባታና ለማህበረሰብ አመለካከት ቀረጻ የሚል ርዕስ ነው ብልጽግና በዘመናችን ላይ አንድ የስልጠና ርዕስ አንድ የውይይት ርዕስ ለመፍጠር በጣም እኔ ርዕስ ወዳለሁ ደራሲም ስለሆንኩ በጣም ነው የሚደነቁ ርዕሶችን ያወጣል ግን ርዕሱና ውስጥ ያለው ይዘት ምን ይመስላል የሚለው ማየት ተገቢ ነውና መገናኛ ብዙሃን በዚህ ደረጃ እንግዲህ ጋዜጠኞች ተሰብስበው ነው ጋዜጠኞች እውነትን ፈልቀው የሚያወጡ እንጂ የአንድ የፖለቲካ ፓርቲ ወይም የአንድ የመንግስት አካል ወገናዊ አይደሉም ያሉትና ለህዝብ ነው ገንተኝነታቸው እዚህ ከገለጹት ነገር እየበዛ ያለው ሐሰት ለቅሶና ሟርት በቀላሉ ገበያ የሚገኝበት ጊዜ ላይ ነን
ሟርትና ልቅሶ በቀላሉ ገበያ የሚያገኝበት እንግዲህ ከቴሌ ሙዚቃ ጋር እንትን ያለ ነው። በመቶ ሚሊዮን የሚቆጠር ሰው አድምጦታል። መቼም ይሄ 100 ሚሊዮን ሰው ሁሉ ሟርትን የሚፈልግ ደረቱን በለቅሶ የሚደቃ ህዝብ አይደለም። እውነትን ከሐሰት በደንብ መዝኖ የሚያውቅ አንድን ሙዚቃ በደንብ አድርጎ አብጠልጥሎ አዳምጦ የሚያስተላልፈው መልዕክት የሚገነዘብ በጣም በርካታ ህዝብ አለ። ስለዚህ በዚህ ደረጃ ባይገልጹት ጥሩ ነበር። ከዚህ በዘለለ እንደው ጠቀስ አድርገው ያለፉት እውነት አጋዥና ኮትኳት ትፈልጋለች፣ እናንተም ይሄን ኮትኩቱ፣ እውነትን አሳድጉ፣ ከፍ አድርጉ ብለዋቸዋል ጋዜጠኞችን። ከዚህ ጋር ተያይዘው ጉድለቶች በልካቸው ተመዝነው እንዲገለጹ ማድረግ እንደው በልካቸው መዝነው እውነትን ቢነግሩን በደሉን ቢነግሩን ጥሩ ነው። ጉድለቶቹ በልካቸውም ቢሆን መዝነው እስከ ዛሬ ድረስ ብልጽግና ጉድለቱን ሲናገር ሰምተነው አናውቅም። እውነት ለመናገር ሙገሳ ብቻ ነው እና ይሄን ጉድለት እኮ ነው አሁንም ቴዲ አፍሮ ይሄ ጉድለት አለ ብሎ እኮ ነው በሙዚቃ የገለጸው። ከያኔው የገለጸው ይህን ጉድለት ነው። ጉድለቱን ለማየት መሞከር ነው። ከዛ ውጭ እውነት እንዲመጣ እድገት እንዲወጣ በርታት ስሩ ነው። እኛም በጋራ ሁላችንም አብረን እውነት እንዲመጣ እድገት እንዲመጣ በጋራ እንሰራለን እና ይሄ የጋዜጠኞቹ ብቻ ሳይሆን የእያንዳንዱ ኢትዮጵያዊ ኃላፊነት ነው። ከዚህ ውጭ ግን በጣም እኔ ያዘንኩትና እናንተ በድምፅ ያሳያችሁ እኔ የቋንቋ መምህርም ስለሆንኩ ረጅም ዓመታት እንዳስተማረ መምህር እንዳንድ ፖለቲከኛ እንዳንድ ደግሞ ትንሽ እንደጫረ እንደ ምናምንቴ ደራሲም ቢሆን ቃላት ምን ያክል ከፍተኛ ፓወር እንዳላቸው በተለይ ታቡ ስወርድ የምንላቸው ቃላት ምን ያክል የማህበረሰብን ስሜት እንደሚጎዱ ጸያፍ የሆኑ ቃላት በቋንቋ ውስጥ ይህ መደበኛ ቃላት ተብለው ከሚጠቀሱ አንዱ ጸያፍ ቃላት ናቸው። የማይነገሩ ፊት ለፊት ቃላቱ መዝገበ ቃላት ውስጥም ልናገኛቸው እንችላለን። ነገር ግን ፊት ለፊት የማንነግራቸው ነውር የሆኑ የነወሩ ቃላት እንዲህ በግልጽ መነገር የሚገባቸው ሰዓት አይደለም እና እኔ በጣም ያዘንኩት የኢትዮጵያ ከፍ ማለት የሚያቅለሸልሻቸው የሚያስመልሳቸው ቅርሻቱን ባየን ቁጥር እነኚህ ሶስት ቃላት በተለይ ቅርሻት የሚለው ቃል በጣም የሚከብድ ቃል ነውና እኔ አንዳንድ ጊዜ ምን ያክል ነው የቴዲ አፍሮ ብልጽግና ነርቨስ ያደረገው? የቴዲ አፍሮ ሙዚቃ ይሄን ያክል ስሜት ጎድቷል? የፖለቲካውን ስሜት የብልጽግናን ፖለቲካ ይሄን ያክል ቅርሻት ብሎ አንድ ትልቅ ከፍተኛ ኃላፊነት ቦታ ላይ ያለ ሰው ቅርሻት ድሮ ሕፃን ሆነን አጥሚት ጠጥተን ወይም ተግተን ወይንም ወተት ተግተን አልረጋጋ ሲል እናቶቻችን እንዲያገሳን ያደርጉናል። ካላገሳን ግን የእናቶቻችን ጀርባ ላይ እያቀረሸንም እየሸናንም ነው ያደግነው እና በዚህ ደረጃ ቅርሻት የሚለው ቋንቋ በፍጹም ከሳቸው አንደበት መውጣት የማይገባው ጸያፍ ቃል በእውነት ይሄንን ቢያርሙ የሰውን እንትን እኛንም እኮ ውስጣችንን ከመሪዎቻችን ይሄን ስንሰማ ከሚያስተዳድሩን አካላት ስንሰማ ትንሽ ቅር ይለናል። ትንሽ ብቻ ሳይሆን የውስጣችንንም ያመዋል። ምን አለ ቃላት መርጦ መውቀስ ቢቻል ችግር የለውም እኮ መተቻት። ቃላት መርጦ ልክ እንደ ከያኔው ቴዎድሮስ ቃላት መርጦ ነው ደራሲ ስነ ግጥም ቃላት ይመርጣል። በእኛም ኮንቴክስት ከሰው መርጦ ነው ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እያሉ እኮ አበውም ይተርሳሉና ከዛ ደግሞ ምን ያደርጋሉ የኪነ ጥበብ ሰዎች ከቃላት መርጦ ለኪነት ይላሉ። ከቃላት እኮ መርጦ ለኪነት ማዋል ይቻላል። ድብቅ የሆኑ ሰፊ መልእክት ያላቸውን ቃላትና መልካም የሆኑ የሰውን አእምሮ የሚያነጹ የማይጎዱ ተቃውሞቻችንንም ቢሆን በመልካም ቃላት መግለጽ የሚያስችለን ይሆናልና በዚህ መልኩ የተገለጸበት ነገር ተገቢ አይደለም የሚል ስሜት አለ። መጨረሻ ግን መናገር ፈልገው ኢትዮጵያን በራሱ ወገብ አስሯት የሚዞር ያለ ይመስላል። አዎ እኔ ኢትዮጵያን ወገቤ ላይ አስሬ እሽኮኮ ብያት ጭንቅላቴ ላይ ተሸክሚያት ሁለመናዬ አድርጊያት ነው የምዞረው። ለዚህ ነው ሁልጊዜ ኢትዮጵያዊነትን የማቀነቅ ነው። ልክ በእኛ በእያንዳንዳችን የግል እንትን ስራች አድርገን አይደለም። ኢትዮጵያን ግን ጀርባችን ላይ አዝለን የምንዞራት ውድ ሀገራችን ናት። የምንሞትላት ትላንትና ዋጋ የከፈልላት ነገም ዋጋ የምንከፍልላት ጠቅላይ ሚኒስትሩ ስልጣን ሲመጡ እንደተናገሩት ስንኖር ኢትዮጵያዊ ሆነን ቢበርደን ቢቀዘቅዘን ብንራብ ብንታረስ ብንጠማ ኢትዮጵያዊ ነን። ሀገራችንን አጥብቀን እንወዳታለን። በዚህ ፈተና ውስጥ ነው ኢትዮጵያዊነታችንን ከፍ እናደርገዋለን። ከዛ ውጭ ግን ስንሞትም ኢትዮጵያ እንሆናለን ያሉትም ስንሞትም የኢትዮጵያ አፈር ነው የምንሆነው። የጀርመን የፈረንሳይ የምናምን አይደለም። የኢትዮጵያ አፈር እንደምንሆን ስለምናምን ሀገራችንን እኔ በበኩሌ ኢትዮጵያን ወገቤ ላይ አስሬ
እንደ እናቴ መቀነት ጠምጥሚያት ተሸክሚያት በጫንቃዬ እሽኮኮ ብያት ሁልጊዜ እንደምሄድ ይሰማኛልና ይህንን ነው መናገር ፈልገው